እና ሰላም ጋይሶች እንዴት አላችሁ? እኔ በጣም ደህና ነኝ። ሁሉ ሰላም። ጾም እንዴት እየሄደ ነው? ጾማችን ተቀጣጥሟል። የሁላችንም የሙስሊሞቹም የክርስቲያኑምና ጾም እንዴት ነው? ሁሉ ሰላም፣ ስራ፣ ጤና እንዴት ነውና እና ዛሬ አዳነች ቤት ነኝ እና ያለሁት እስኪ አንዳንድ ነገር አስለፈልፋታለሁ። ካሜራ እንዳለ አታውቅም። ዝም ብዬ ቁጭ አረኩት ነው የሚመስላት እንጂ ምንም ካሜራ ይዞ እንዳለ ምናምን አላየችም። እና የሆነ ጥያቄዎችን ጠይቃታለሁ። ሪአክሽኗን አብረን እንሰማለን። እሺ ጋይሶች ጠብቁ። አዳነች አድ የጠፋሽ እየበላው ነው። ከበላቱ እየበላው ነው። አንተ ጾመኛ ነኝ ስለማጠባ እየበላው ነው። ሙዝ አንተ ያወጣህልኝ ሙዝ ማን ነው የሚጠባው? አንቺ ጠባው ብዙ ኧረ በየስ ምን አይነት ነገር ነው የምታወራው? ኧረ አሁን ወደ ሌላ ነገር ወስዶታል። አሁን ሌላው ሰዎች ሆነ ጠባ ልጅ የላት ማርጓል ልጅ ስማ ወይ በቃ ገጠር ግባ አለ እና አዲስ እስኪ እንዴት ነሽ? ደህና ነሽ? ኑሮ እንዴት ነው? ኑሮ ከበደኝ። አንተ እንዴት እያኖረክ ነው? ኑሮ ተወዷል። ኑሮ እኔ በጣም ከበደኝ። ኑሮ ተወዷል። ስማ አንተ ስንት ነው ወጪ የምታወጣው? አይሁን ጤፍ 10 ሺህ እገዛለሁ በል። ዘይት አለ ዘይት 3500 2350 ነው የምገዛ በል። ሽንኩርት በል በቃ አለ አይደለ? ደግሞ ልጆች አሉ አንድ አይነት ምግብ አይበሉም እና ለአብድ ነው። አንተስ ላጤ ጋር እንዴት ነው? እስቲ ህይወት የላጤ ምስ ምናምን እስቲ አጫውተኝ። የላጤ ህይወት ደስ ስልክ ለምን ታለ? ስልኩ ላይ ዝም ብዬ እየነካካው ነው። ይሄ ዝም ብሎ ቁጭ ያለ ነው። ምንም ስልክ የለም። ምን ሆነሽ ነው አንቺ? ምንም እየተቀረጸ አይደለም። ምን ሆነሽ ነው? አታምኝማ። ሌባ እናት ልጇን አታምኝ ትላለች። እራሷ ፕራንክ ስለምታደርግኝ እራስሽ አታምኝ። ለማንኛውም የላጤ ህይወት ግን እኮ ዋናውን እኮ አልጠራሽም። ቤክራይ በትንሹ የሚባለው ስቱዲዮ 12000 ነው። ትልቁ የሚባል ደግሞ 30000 ነው። ባለ 3 መኝታ። አንተስ እንዴት የትኛው ውስጥ ነው ያለ? ኮስ ውድ ወንድሜ ለልብ ልባችን እናውራ። እኔ ማርያምን ያው ታውቂያለሽ ባለ 3 መኝታ ነው። ይሄንን ቤት አይተሽዋል? አሁን ለታ ባለ 3 መኝታ ነው። በጣም ጉድ ባለ 3 መኝታ ነው። ወጪ እሱ ነው እና በወር በጣም ብዙ ማውጣው ራይድ አወጣለሁ። እሺ ራይድ አላወጣም። አንበሳ ባስ ነው የምጠቀመው። ዋይ እንደዛ ሲሄድ ነው ይኸውልሽ፣ እንደዛ ሲሄድ ማለት ነው ማለት ነው። አንተ መኪና የለህም እንዴ? አልገዛህም እንዴ? ምናምን እንዴ ፊልም የሰራው ሁሉ መኪና ይገዛል። ፊልም የሰራው ሁሉ መኪና የለውም። ከየት አመጣህ? እና ራይድ ወጪ በጣም አልቻልኩም። ራይድ እኮ እኔ ማለት ነው ገላን ታውቃለህ? ገላን ኮንዶሚኒየም ከዛ 4 ዓመት ነው ያለው። 350 ከገላን እዚህ ማለት ነው። በ20 ብር የምትመጣ ርካሽ አንዴ 350 ከገላን ቂሊንጦ። አዎ ማርያም በጣም እኮ ርካሽ። ኧረ ተው አላዛር፣ በ20 ብር እኮ ነው የምትመጣ። መነሻው እኮ 150 ብር እኮ። ምን ሆነሽ ነው? እሱና ኢቭን ሄርሽም አሪሽም በራይድ አንዴ ካስነሳው 140 ምናምን ብር ነው የሚቆጥረው። 150 ብር ማለት ነው። ያኛውስ የመጣሽ በኪሎ ሜትር ነው። በኪሎ ሜትር 10 ብር ነበር። አሁን ነው ወደ 20 ብር ምናምን የገባው ማለት ነው። እሺ እና ለዛ ነው። እና የኔ ወጪ ራይድ፣ እሺ ቤት ክራይ፣ እሺ ቀለብስ ትሰራለህ ቤት ውስጥ? ሰራ እኔ ውጭ አልበለም ትታቂኝላ። እሺ ሽሮስ ምናምን ማን ነው አሁን? ሽሮ እግዚአብሔር ይስጣቸው አሉ የሚያስፈጩልኝ የኔ ውዶች። እኔ እነሱን እንግዲህ በሌላ ቀን በጣም በቪዲዮ እናመሰግናቸዋለን። ቪዲዮ ቀርጸ ምናምን ቪዲዮ ስል ቁጭ አድርገህ ምናምን እናመሰግናቸዋለን። እኔ ያው ሽሮ የቤት ሽሮ ነው በለው። የውጭ ሽሮ አልበላም። የውጭ በርበሬ አልበላም። እሺ ቤት ተፈጭቶልኝ ሽሮ ቤት ተፈጭቶ ምናምን ነው እሺ ምትበላ የሚመጣልኝ። እግዚአብሔር ይስጣቸው። ሌላ በቃ ቤት ክራይ ያው እንዳለው ተመስገን ነው ባክሽ። ምን አንደና ያው ዞሮ እየኖርን ነው አይደል? እየሞከርኩ ነው አላለጁ እየሞከርኩ ነው። በጣም ወጪ ብዙ ይኖርብሽ። ሶሻል ላይፍ ራሱ የማህበራዊ ኑሮ አለ። ዋይፋም እኮ አለ። አንተ ዋይፋይ አለ ሺህ ከምናምን ብር የሚከፍል ዋይፋይ አለ። ጠቅላላ አሁን እሺ ገቢና ወጪ እኔ በመታት ነው ታዲያ የምትኖረው? በአስማት ወይ በመታት ገቢ ቻት ወጪ ይሄው እንዴት ነው የምታረገው? የምር ማለት አይገናኝም። አንዳንዴ ብዙ ነገር ጨምሯል፣ ግን የኛ የስራ ደሞዝ የስራ ግን አልጨመረም።
ምንም የለም ብር ማርያም ኦፈር እኔ ማለት አሁን ለማን ነው አቤት የምንለው ነው ማለት እኔ ብቻዬን ምንም ነገር ማድረግ አልችልም። ግን እኛ እንደ አክተር የሚከፈለንና እየኖርን ያለነው ኑሮ አይገናኝም ማለት አስቢ አሁን የምር እኔ በወርስ በጣም ብዙ ብር ታወጫለሽ ባለ 3 መኝታ ቤት ተከራይተሽ አስቤዛ ችለሽ በራይት ተመላልሰሽ ሶሻል ላይፍ አለ ሌላ ምን ነበር የጠራልሽ ማልጠራክ ምን አለ ዘይት አትገዛም እንዴ አስቤዛ አልኩሽ እኮ ጀነራሊ ዘይት 2000 ስንት ነው አሁን ላይ ተገዛው 2400 ብር ምናምን 2450 ብር እንደዛ ተገዝቶ ነው ጋይስ አልቻልንም እየሞከርኩ ነው እኔስ አለ አይደል እንደ እስኪ አሊ ማለት አንቺ እግዚአብሔር ይመስገን አንቺ እኔ እኮ በጣም አደንቅሻለሁ አንቺን ግን ያው እስኪ አንቺ ለምሳሌ ቦርስ በጣም ከባድ ወጪ የምታወጪው እኔ ዳይፐር ታላቁ ትልቁ ወጪ ዳይፐር ከዛ ከወጪው ደግሞ ትልቁ ደግሞ ምለው ጤፍ ነው ከዛስ ትራንስፖርት ምንም የባፈን ይዘ የሆነ ቦታ መንቀሳቀስ አትችልም ራይድ ያለ ራይድ ካልሆነ አትችልም በፍጹም ስለማይቻል በትራንስፖርትማ አይቻልም የከተማ ባስ እኔ ብቻዬን ሰውን በነገራችን ብቻዬን ስሄድ በከተማ ባስ ነው እኛ ምን መሰለሽ እኔ ማርያም ነው መሰለሽ ማርያምን ነው የምልሽ በቃ እንዴ አንተ መኪና የለም እንዴ እናንተ ፊልም ሰሩ ሰዎችን በእግር ነው በታክሲ ነው እንደምትሄዱት እንደ ፊልም እኮ የሚሰራ አሁን ለምሳሌ ማለት ነው ፊልም የሚሰራ ለምሳሌ ዩቲዩብ ላይ ከሆነ እዛ የሚከፋፈለው አክተሮች አሉ አይደል ለዛ ሁሉ ነው የሚገባው ከዛ ደግሞ እኔ ኢንተርኔት ላይ ቆይ ካላዩ በስተቀር ምን ካላሉ ኢንተርኔት ላይ ስለባለክ ብቻ እኮ ብር የለህም በዚህ አጋጣሚ ይኸውልሽ ብዙ ተመልካቾች መለየት ያቃታቸው ነገር ምንድነው ይሄ ሶሻል ሚዲያ ላይ የሚለቀቀው ነገር እውነት ይመስላቸውና አይደለም አሁን ትልቅ ቤት ውስጥ ኖሮ ምናምን ራሱን ሰልፊ ራሱን ካሜራውን በጀርባ የሚያምር ቤቱ ቀረጾ የራሱ ላይሆን ይችላል ላይ አይደለም ብዙዎች እንደዛ አይደለም ለቪዲዮ ብቻ ገብቶ ሊሆን ይችላል በቃ ግን እውነተኛ ላይፉን ፊልም የሰራ ሰው አሁን የሆነ ትልቅ የሲኒማ ስራዎች ምናምን ይሰሩ አሉ የሲኒማ ስራ የሰራ አክተር አለ እና የቀበሌ ቤት ውስጥ የሚኖሩ አሉ ስቲሎም መኪና የሌለው አለ መኪና አይደለም የቀበሌ ቤት ውስጥ በጣም የወረደ ቤት ውስጥ የሚኖሩ ነው እኮ ሰየው ነው የወረደ ቤት ቦሩ ላይ የከፈለ ሚኖር አለ እሱን ማይሞላለት በጣም ብዙ አክተር አለ በዛም የሚያለቅሱ አሉ እና ስለዚህ ይሄ ሶሻል ሚዲያ ላይ የሚታይ ነገር ሁሉም እውነት አይደለም አንደኛ ደግሞ ተከፍሎ በዚህ አሁን ለምሳሌ አንድ አክተር ላይ አንዱ ጋር ነው ተከፍሎ የሚሰራው እኔ እንደኔ ማለት ነው እንደኔ ሐሳብ እንደማስበው አንዱ ጋር ተከፍሎ ነው አይደል አንዱ ጋር ግን የሆነ የተመጣጠነ አይደለም ለኔ ሳስበው ኢንተርኔት ላይ ገበያችንና ወጫችን አይገናኝም ይሄ ባይዘው ጀነራሊ ኢትዮጵያ ላይ እኛ ምን ሰራው ስራና የሚከፈለን ስራ እኩል አይደለም ዶክተሮቹ ያደጉ ሀገሮች ላይ ይሻላል ለምን በሰዓት ነው የሚከፈልሽ በቆይታሽ ሰዓት ነው የሚከፈልሽ ግን እኛ ሀገር ምንድነው በጣም ተጠግረረሽ በጣም ሙሉ አቅምሽን ሙሉ አንድ ፊልም ለመስራት አሁን እኮ እኔ በገርመኝ ነገር ሰው ደግሞ መረዳት ያለበት ማለት ነው ሰው ሁሉ መረዳት ያለበት አንተ የ10 ደቂቃ ቪዲዮ ለመስራት ስንት መስዋዕት ከፍለህ ነው የምትወጣው ግን ቀላል ይመስላል ለሰው በጣም ሲለቀቅ ቀላል ይመስላል የአጭር ደቂቃ ይመስላል ግን በጣም ሲሰራ ብዙ አልፍቶ ነው በጣም ቻሌንጅ እያንዳንዱ ስራ ስፔሻሊ የፊልም ስራም በጣም ብዙ ሰዎች ቀላል አድርገው ያለው አይደለም በጣም የሚከብድ ስራ ቢኖር የምር ያዩና እንደዚህ ነው እንደምትሰሩት ማርያም ብዙ ሰዎች እንደዚህ አረኛ እኮ እንደዚህ አይመስለንም ይላሉ እና የምር በጣም ከባድ ነው እና ኢቭን አንቺ ታውቂያለሽ ዩቲዩብ ላይ ራሱ እኛ ዝም ብለን አንዳንድ ቪዲዮ ስንሰራ የሚወስድብንን ጊዜ ታውቂያለሽ በጣም ተከራክረን አይደል እንደዚህ አይሆንም ይሄ አይወራም እንደዚህ አንቺ ምን ወቅሰሽኝ እኔም አንቺ ተከራክረን ነው አይደል ምን ሰራው አስቢ ደግሞ ትልልቅ ስራ ደግሞ ሰሪ በጣም ምን ያህል ታይም እንደሚወስድብሽና አቅም እንደሚወስድብሽ እኔ ደግሞ ይሄ የምታይ ነገር ነው ለማንኛውም አዲ ፕራንክ ተደረገሻል እየቀረስክ ነው እንዴ ያወራሻት በሙሉ ገብታለች ለምን እንደምትቀርሰኝ ጋኒ ምን አንቺ ብቻ ነሽ እኔ እንደዚህ የምታሰቃይ ጋይሶች አረ በድንጋይ ነው ምለው ይሄ ሰውዬ በድንጋይ ነው ምለው አንቺ ብቻ ነሽ ዛሬ እኔ የምታሰቃይ እኔ ብቻ ነኝ እና ጋይሶችዬ በነገራችን ላይ ይሄ ሻምዙ ወድጄዋለሁ በእናታችሁ አምሩ ወድሹ አዎ በጣም ነው የሚያምረው ያምራል አረ እውነት ቴንክ ዩ
እና ጉድ ሰራኝ። ፕራንክ ተደርገሻል። ይሄ ሁሉ የለፈለፍኩት ጋይሶቼ በጣም ወዳችኋለሁ። ቻው።